ዓለም አቀፍ ደረጃቸውን ጠብቀው በተገነቡ ኢንዱስትሪ ፓርኮቻችን ውስጥ መዋዕለ ንዋዩን ለማፍሰስ ምንም አይነት ገደቦች አልተቀመጡም። የሀገራችንን ኢንዱስትሪ ልማት ለማቀላጠፍ በዘርፉ የሚታዩ የካፒታል እጥረት፣ የግብአት አቅርቦትና የባለሙያ እጥረት ችግሮችን በዘላቂነት ለመፍታት የሚያስችል አዲስ መመሪያ ይፋ መደረጉን የገንዘብ ሚኒስቴር አስታወቀ። ሚኒስትሩ ባወጣው መግለጫ መሰረት ኢንዱስትሪ ልማት ውስጥ የሚታዩ ማነቆዎችን ደረጃ በደረጃ ለማቃለልና የሀገር ውስጥ ምርታማነትን ለማሳደግ ታቅዶ እየተሰራ ሲሆን በተለይ አስመጪዎች ምርቶችን ለገበያ ከማቅረባቸው በፊት የሚከፍሉት ቀረጥ ታክስ ውስን የሆነውን ካፒታላቸውን በመያዝ በስራቸው ላይ ጫና እንዳይፈጥር ታሳቢ ተደርጓል። ይህን ችግር ለመቅረፍ አስመጪዎች ግብአቶችንና ምርቶችን ቀረጥ ታክስ ሳይከፍሉ ወደ ሀገር ውስጥ አስገብተው ለምርቶቻቸው ገበያ ባገኙት ጊዜ ክፍያውን የሚፈጽሙበት የነፃ የንግድ ቀጠናን አሰራር በየአካባቢው ተቋቁሞ ወደ ስራ መግባቱ ይታወቃል። እነዚህ ነፃ የንግድ ቀጠናዎች ባለሀብቶች የበለጠ የሚስቡ እንዲሆኑ ለማድረግ ከላይ ከተገለጸው በተጨማሪም በነፃ የንግድ ቀጠናዎች ውስጥ ተሰማርተው ግብአቶችና ምርቶችን ለገበያ በማቅረብ ስራ ላይ የተሰማሩ ባለሀብቶች ከገቢው ግብር ነፃ እንዲሆኑም ተፈቅደዋል። ይህ ከገቢ ግብር ነፃ መሆን ባለሀብቶች ያላቸውን አቅም በሙሉ ተጠቅመው በንግድና ኢንዱስትሪ ዘርፍ እንዲሳተፉ የሚያበረታታ መሆኑን የጠቀሰው ሚኒስቴሩ ባለሀብቶች የተፈቀደላቸውን ይህን ልዩ እድል በመጠቀም በነፃ የንግድ ቀጠናዎች ውስጥ በስፋት እንዲሰማሩ ጥሪውን አስተላልፈዋል። ዓለም አቀፍ ደረጃቸውን ጠብቀው በተገነቡ ኢንዱስትሪ ፓርኮቻችን ውስጥ መዋዕለ ንዋዩን ለማፍሰስ ምንም አይነት ገደቦች አልተቀመጡም።